السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. ما بعد ሳምንት ስንመለከተው የነበረው እንደ ደርስ ክፍል 37ኛው ስንመለከተው የነበረው ቁርአን የአላህ ቃል እንደሆነ ፍጡር እንዳልሆነ ያየን ነበር። ለዚህም ከአላህ Subhanahu Wa Ta'ala ቃል መረጃ ያየን ነበር። እንዲሁም ከነብያችን አለይሂ ሰላቱ ወሰለም ሐዲስም ያየን ነበር። ከጥሩ ቀደምቶቻችንም መረጃዎችን እየተመለከተን ነበር። መጨረሻ ያየነው የነበረው የኢማም አልቡኻሪ የአቡ አብደላህ አልቡኻሪ ቃል ነበር ስናይ የነበረው። እሱም ወልቁርአኑ ከላሙላህ غير مخلوق የሚለውን ያየን ነበር። አቁመን የነበረው ቃለ ኢብኑ ዑየይና 41ኛው ቁጥር ይዘንታች ስንወርድ هو ሱፊያን ኢብኑ ዑየይና አልኩፊ ይላል። ኩፊ የሆኑ ሀገራቸው ثم المكي ከዛ ደግሞ ከሀገራቸው ወደ መካ ጉዞ አድርጎ ቆይታቸውን መካ ያደረጉ። ይህ አብዛኛው ዑለማዎች የሚጠቀሙት ነው። አንድ ሰው ተወልዶ በኖረበት አካባቢ ስም ይጠራል። ከዛ ቦታው ተንቀሳቅሶ ሄዶ የቆየበትም ሀገር ላይ ይወሳል። من شيوخ ኢማም አህመድ ኢማም አህመድ መሻይኾች መካከል አንደኛውም ነው። ወሻፊዒ የኢማም ሻፊዒም ከሆኑ መሻይኾች አንደኛው ነው። انظر ترجمته ታሪካቸውን ተመልከት ይላል في سير اعلام النبلاء ذهبي ያዘጋጀው ኪታብ ላይ ታሪካቸውን በሰፊው አስቀምጦታል። 11ኛው ሙጀለድ 177ኛው ቁጥር ላይ ይላል። ወደ ላይ ስንመለስ قد بين الله الخلق ይላል። አላህ ፍጥረታትን ገልጿል። من الامر ከትእዛዙም ልዩነት እንዳላቸው ገልጿል። بقوله الله سبحانه وتعالى በቁርአን አንቀጹ ገልጾታል። ألا له الخلق والأمر تبارك الله رب العالمين. ألا له الخلق مفتر لسنا الله سبحانه وتعالى ከትንሹ እስከ ትልቁ ያለውን የሚፈጥረው አላህ Subhanahu Wa Ta'ala ነው። ምናልባት አንዳንድ ፍርቃዎች አላህ የፈጠረው ፍጥረትን በብዛት ለሰው ልጆች እንደ ኒዕማና እንደ ጸጋ በተለያየ ሰዓት ወይም ደግሞ አብዛኛውን ጊዜያቸውን ይገልጻሉ። አህለ ሱናዎች ያንን የአላህን ፍጥረትና የአላህን ተአምር እነዛ ሰዎች በመግለጻቸው አይቃወሙም። የሚቃወሙት የፈጠረበትን ዓላማ አስከትሎ ያለ መናገራቸውና ወደ ተውሂድ ጥሪ ያለ ማድረጋቸው ነው። ሁሌ ሩቡብያ ላይ ትኩረት ያደርጋሉ። በተለይ ተብሊጎች ሁሌም ዳዕዋቸው 100% ቢባል ውሸት አይሆንም። አላህ ስለፈጠራቸው ፍጥረታቶች ይናገራሉ። ነገር ግን የፈጠረበትን ዓላማና ሰማይና ምድር የቆሙበትን ዋናውን አንኳሩን ተውሂድ ግን መድፈር ይከብዳቸዋል። በላልፎ ተርፎም ራሳቸው እዛ ሽርክ ላይ ሄዶ ይወድቃሉ። ስለዚህ አህለ ሱናዎች ራሳቸውም የአላህን ፍጥረታት ወይም ደግሞ የፈጠረውን ይገልጻሉ። ግን እነዚህ ነገሮች ሰብሰብ አድርጎ ያመጡትና የፈጠረበትን ዓላማ ዋነኛውን ተውሂድን ይገልጹበታል፣ ተፈኩርም ያደርጉበታል። ወልአምሩ አላ ደግሞ እንደዚሁም ትእዛዙም ብሎ አላህ ለየው። ባለፈው ደርሳችን ወይ ባለፈው ሳምንት በብዛት ስናየው የነበረው ትእዛዛዊ የሆነው መልእክቱ መخلوቅ አይደለም የሚለውን ከቁርአን አንቀጽ በሰፊው ልንመለከት ሞክረናል። አላህ Subhanahu Wa Ta'ala ያዘዘው ትእዛዝና የፈጠራቸው ፍጥረታቶች እንደሚለያዩ ጠቅሷል። ይሄም ሱረቱል አዕራፍ 54ኛው ቁጥር ላይ ነው። فالخلق بأمره ፍጥረት በትእዛዙ ነው በአላህ لله الأمر من قبل ومن بعد لله الأمر إلى الله لا الله ነው ትእዛዝ من قبل ከዚህም በፊት ይላል። ሱረቱ ሩም ላይ መጀመሪያ አላህ غلبت الروم ማለና ከዛ በኋላ ደግሞ እንደሚያሸንፉም አላህ አስቀመጠላቸው ከተወሰኑ አመታቶች በኋላ። የተከሰተውም ክስተት ቢሆን ومن بعد على الله ካሁን በኋላም የሚመጣው ደግሞ ለአላህ ነው አላቸው ብሎ አላህ ሱረቱ ሩም ላይ 4ኛው ቁጥር አስቀምጧል። وكقوله ልክ እንደዚሁም በአምሩሁ የሱ
ትእዛዙ ኢዛ አራደ ሸይአን አንድን ነገር ከፈለገ አየቁለ ለሁ ማለቱ ነው ኩን ይለዋል አላህ ፈየኩን ይሆናል። ሰማያትና ምድርን በጊዜ ገደብ እንዲገኙ ማድረጉ ያለመቻሉን አያሳይም። አላህ ማንኛውንም ነገር ከፈለገ ኩን በሚለው ቃል ያስገኘዋል። ነገር ግን ለሰው ልጆች የተለያዩ ጉዳጉዶችን ከማስተማርና ትዕግስትን ከማስተማር አንጻር ነው እንጂ አላህ ኩን በሚለው ብቻ ማስገኘት ይችላል። ማንኛውንም ነገር ሰከንድም አይፈጅበትም። ደቂቃዎች፣ ሰዓታቶች፣ ወራቶች፣ አመታቶች በእኛ እይታ ረጅም ናቸው። አላህ ዘንድ ግን በጣም ተብሎ ሊገለጹ በማይችለው ሁኔታ አላህ ኩን በሚለው ሁሉንም ነገር ማስገኘት ይችላል። ፈየኩን አላህ ከፈለገ ኩን ይለዋል ይሆናል ይላል። ይህም ሱረቱ ያሲን 82ኛው ቁጥር። ልክ እንደዚሁም ወሚን አያቲሂ ከአላህ አንቀጾች መካከል አንተቁመ ሰማኡ ሰማይ ልትቆም ነው፣ ወልአርዱ እንዲሁም ምድርም ልትቆም ነው፣ ቢአምሪሂ በአላህ ትእዛዝ ሰማያትና ምድር ቁመዋል። ማንም ድጋፍ አላረገላቸው። ይህ በአላህ ትእዛዝ ነው። ለሰማያትና ለምድር አላህ ትእዛዝን አስተላልፎላቸዋል እንዲቆሙ። የሚፈርሱበት ጊዜ ይመጣል። እነዚህ ግዙፍ የሆኑ ፍጡሮች ቅያማ ሲቆም እነዚህ እንዳልነበሩ ይሆናሉ። ይህም ሱረቱ ሩም 25ኛው ቁጥር። ወለም የቁል ቢኸልቂሂ በፍጥረቱ አላለም፣ ቢአምሪሂ አለ። ሰማይና ምድርን ተገኙ በሚለው አስገኝቷቸዋል። ትእዛዙንም ደግሞ አስተላልፈዋል። ይህም 42ኛው ቁጥር ይዛችሁ ስትወርዱ ኸልቁ አፍዓል ልዒባድ ሊልቡኻሪ የሚል ኪታብ ላይ 445ኛው ገጽ ላይ አስቀምጦታል። ወቃለ ኢማሙ አሕመድ ታች ስትወርዱ ሁወ ኢማሙ አሕመድ ማለት ኢብኑ ሙሐመድ ናቸው። ስማቸው የሙሐመድ ልጅ ናቸው። ግን ኢብኑ ሐንበል ተብሎ ይጠራሉ። በአያታቸው ስም ይጠራሉ። ይሄ ይቻላል። ፈረንጅ ሀገር ስትሄዱ በአባት ስም አይደለም የሚጠሩት፣ ቀጥታ በአያት ስም ነው የሚጠሩት። እኛም ሀገር ፓስፖርት ይዛችሁ ወደ ሐጅ ወይ ወደ ኡምራ ወይ ወደ የትኛውም ሀገር የፕሌን ቲኬት ይዛችሁ ወደ ኤርፖርት ስትሄዱ በሚሰጣችሁ ቦርዲንግ ላይ ቅድሚያ የሚጠቀሰው የአባት ስም ሳይሆን የአያት ስም ነው የሚጠቀሰው። ነቢዩም አለይሂ ሰላቱ ወሰላም አነ ኢብኑ አብዱል ሙጠሊብ አሉ። የአብዱል ሙጠሊብ ልጅ ነኝ አሉ ነቢዩ አለይሂ ሰላቱ ወሰላም። ያ ማለት አባት የሚገኘው ከአያት ስለሆነ በአያት ስም ይጠራል። ይሄ ጃይዝ ነው፣ ይቻላል። ከነቢዩ አለይሂ ሰላቱ ወሰላም የጸደቀ ስለሆነ ማለት ነው። هو ኢማሙ አሕመድ ኢብኑ ሙሐመድ ኢብኑ ሐንበል አሸይባኒ ይላል። ሸይባኒ የሆነ ነው። ኢማሙ አህለ ሱነቲ ወልጀማ የአህለ ሱና ወልጀማ ኢማም መሪ ነው። በተለይ አሁን እያየነው ባለው በቁርአን ክብር ዙሪያ ላይ በጣም ብዙ ሙሲባ የደረሰበት ነው። ይህ ኢማሙ አሕመድ ኢማሙ አህለ ሱነቲ ወልጀማ ተብሎ ይጠራል። የአህለ ሱና ወልጀማ መሪ ተብሎ ይጠራል። በአቂዳ በመንሃጅ ዙሪያ በጣም ጠንካራ የነበረ አቋም የነበራቸው ትልቅ ዓሊም ናቸው። አንዳንድ ዓሊሞች አሉ በጣሃራ ዙሪያ ወይ በሌሎች አህካሞች ዙሪያ ትኩረት ሰጥቶ ረጅም ትምህርት ያስተምራሉ ወይ ክታብ ያዘጋጃሉ። ኢማሙ አሕመድ ግን አብዛኛውን ጊዜ ያሳለፉት ከሙብተዲዎች ጋር ፍትጊያ ውስጥ በመግባት ነው። ልክ እንደነ ኢብኑ ተይሚያ አይነት ፍትጊያ ውስጥ ገብቶ ነው ህይወታቸውን የጨረሱት። ለዚህ ነው አህለ ሱናዎች ዳዕዋቸውም ላይ ደርሳቸውም ላይ ኪታባቸውም ላይ እንዲህ አይነት ጠንከር ያለ አቋም ያላቸው ዓሊሞችን በየጊዜው የሚጠቅሱበት ዋነኛው አንኳሩ ነጥብ እነዚህ ሰዎች በህይወት ኑሮ ደሞዝ ስለሚከፍሏቸው አይደለም፣ ወይ ብዙ ጊዜ አዋሳኝ ብሎ ውዳሴን እንዲለግሷቸው ፈልጎ አይደለም። እነዚህ ሰዎች አብዛኛውን ሰዓታቸውና ጊዜያቸውን ያሳለፉት የአላህ ነብይ አለይሂ ሰላቱ ወሰላም ይዞት የመጡትን ዲን ሙብተዲዎች መጥቶ እንቀይራለን ሲሉ አትቀይሩም ብሎ ከፊት ለፊት በመግባታቸው ነው። ለዚህ ነው መካ ላይ ኢማሙ አሕመድ ቁጭ ባሉበት አህሉል ሐዲስ ቀውሙ ሱኢን አለ። የሐዲስ ሰዎች መጥፎ ሰዎች ናቸው ብሎ ተናገረ ኢማሙ አሕመድ በነበሩበት ሰዓት። በዛ ሰዓት መለዘብ ውስጥ አልገቡ። የሐዲስ ሰዎች ሲተቹ በመጀመሪያ የአላህ ነብይ ናቸው የሚተቹት። አቡበከር፣ ዑመር፣ አባ ሁረይራ፣ እናታችን አይሻ ትላልቅ የነብዩ አለይሂ ሰላቱ ወሰላም ጓዶች ናቸው የሚተቹትና ዝንዲቁን አሉት ወዲያው። ይህ ሰው ሙናፊቅ ነው፣ ይህ ሰው ሙናፊቅ ነው፣ ይህ ሰው ሙናፊቅ ነው አሉ። እንዴት የሐዲስ ሰዎች መጥፎ ሰዎች ናቸው ይባላል? ልክ አሁን በጊዜያችን በግልጽ ባወጡትም ረቃይቀል ቁሉብ የሚያወሩ ሰዎች ጀርህና ታዕዲል ማድረግን እንደሚጠሉት ማለት ነው። ያ ማለት የሐዲስ ሰዎች እከሌ ጥሩ ነው ዘጋቢ ነው፣ ይሄ መጥፎ ዘጋቢ ነው፣ እከሌ ተቀላቅሎበታል ሐዲሱ ተቀባይነት የለውም ብሎ
እንደሚናገሩት የሐዲስ ሰዎች ይህን አጣርቶ አበጥሮ ነው ያመጡትና እንዴት የሐዲስ ሰዎችን ይነካል ከሚል አንፃር ይህ ሰው ሙናፊቅ ነው ብሎ ኢማሙ አህመድ ከቦታቸው ተነስቶ እንደውም የለበሱትን ልብስ እንዲያራገፉ ገቡ ወደ ቤታቸው ወደ ኸለ መንዚለሁ ይላል ወደ ቤታቸው ልብሳቸውን እያራገፉ ገቡ በዚህ ንግግር ኢብኑ ተይሚያ መጣና ፈኢነሁ አረፈ መግዛሁ አለ ኢማሙ አህመድ እኮ የዚህን ሙናፊቅ ፍላጎቱን ስላወቀበት ነው አለ የሐዲስ ሰው ተሰደበ ማለት ነገ ቁርአኑንም ሊሰድብ ነው ከዛ እስላሙን 100% ሊያፈርስ ስለሆነ የዚህን የሙብተዲ ወይንም ደግሞ የዚህን ሙናፊቅ ፍላጎቱን ስላወቀበት ነው ኢማሙ አህመድ ዝንዲቅ ነው ብሎ የተቸው ብሎ ኢብኑ ተይሚያ ታሊቅ አርጎለት ያጠናክሮት ሄዳ ተወፊየ ሰነ እሳቸው የሞቱት 241ኛው ነው انظر ترجمته في سير اعلام النبلاء የሚል ኪታብ ላይ ተመልከት ይላል ይሄም 11ኛው ሙጀለድ 177ኛው ቁጥር ኢማሙ ዘሃቢ ያዘጋጁት ኪታብ ነው وقد فصل الله بين قوله بالله ንግግር ማከል وبين خلقه በፍጥረቱ ማከል አላህ ለይቷል ይላሉ ኢማሙ አህመድም ولم يسميه قولا الله سبحانه وتعالى قول በሚለው አልጠራውም فقال አለ ألا له الخلق والأمر تبارك الله رب العالمين ألا له الخلق مفتر للسنو والأمر معززم للسنو بلو الله ليتو تعالى سورة الأعراف 54 قطر فلما قال ألا له الخلق سيل لم يبقى شيء عندم نجر الكرم مخلوق فطرتات الكرم إلا كان داخلا في ذلك خلق وميلوست يميكاتت بهون انجيال ثم ذكر ما ليس بخلق فطر يالونون دمو اسكتلو الله تكسه فقال والامر على ما ززم لسو نبلو الله سبحانه وتعالى تكسو فامره يا الله تزازو سيبال هو قوله الله يتناغرو ንግግር ነው የፈጠረውን ፍጥረትና ያዘዘበትን ትእዛዝ ሁለቱም አንድ ናቸው መخلوق ናቸው የሚሉ ሰዎች ስላሉ ተባረከ ረቡል ዓለሚን አለ ተነዘህ ጥራት የተገባው ይሁን ያለማቱ ጌታ يكون قوله خلقا የተናገረው ንግግር ፍጡር ከመሆን ለጌታችን ጥራት የተገባው ይሁን ብሎ የመጨረሻው ተንዚህ ወይም ደግሞ ለማጥራት የተጠቀሙት ነው ይሄ 44ኛው ቁጥር ይዛችሁ ስትወርዱ الرد على الجهمية የሚል ኪታብ ላይ ወዘናዲቅ የሚል ኪታብ ላይ ኢማሙ አህመድ ያዘጋጁት ነው 106ኛው ገጽ ላይ ወደ 48ኛው ገጽ ስንሸጋገር ቃል ሼክ መሐመድ ኢብኑ አብዱል ወሃብ ሼክ መሐመድ ኢብኑ አብዱል ወሃብ ይላል ومن آياته الليل ከሱ አንቀጾች ማከል ለሊቱ ነው والنهار እንዲሁም ቀኑ والشمس والقمر ፀሐይም ጨረቃም ومن مخلوقات السماوات السبع ከፍጥረታቶቹ ደግሞ ማከል ሰባቱ ሰማያት والأرضون السبع ሰባት ምድራቶች وما فيهن በውስጣቸውም ያለ وما بينهما በመካከላቸውም ያለው ፍጥረት الليل ለሊቱ والنهار ቀኑ والشمس ፀሐይ والقمر ጨረቃ هي آياته እነሱ አንቀጾቹ ናቸው ومخلوقاته እንደዚሁም ደግሞ ፍጥረታቶቹ ናቸው والسماوات ሰማያቶች والأرض ምድሮች ومن فيهن በእነሱ ማከል ያለው هي آياته አንቀጾቹ ናቸው ومخلوقاته ፍጥረቶቹም ናቸው قال الله تعالى لازم الله سبحانه مفترونه والأرض مدرنم مفترونه إهم سورة الروم 22ኛው ቁጥር وقال تعالى وفي الأرض آيات للموقنين وفي الأرض بمدر لاي آيات للموقنين لم يستنتنوا سوج تأمر ነው ይላል የምድር ተአምር ተጠቅሶ አያልቅም ምድር አላህ ብዙ ቦታ ላይ ተአምር እንደሆነና ምድር ያላህ ብዙ ጉዳጉዶችና ብዙ ተአምራቶች እንዳሉበት አላህ Subhanahu Wa Ta'ala ጠቅሷል ይሄም አህለ ሱናዎች ብዙ ተፈኩር ወይንም ደግሞ ተአምር የሚወስዱበት ነው ምድር በራሱ ዝም ብለን መሄድ ወይንም ዝም ብለን መኪና መንዳት ዝም ብለን ዘር መዝራት ዝም ብለን የተዘራው ቡቃያ ሲበቅል አንስቶ መብላት ሳይሆን አህለ ሱናዎች ኢብራ ያደርጉበታል ያስተነትኑበታል ያላህ ነብይ አለይሂ ሰላቱ ሰላም ያስተነትኑ ነበር በጠዋት በማታ ዝክራቸውም ሰማይና ምድር ለፈጠረው ጌታ ደግሞ ጥራት ይገባው ይያሉ አላህን ያጠሩት ነበር ያላህ ነብይ አለይሂ ሰላቱ ሰላም ከምድር ተአምራቶች ውስጥ የተወሰነው ከኪታቦች ነጥቀስላችሁ ومن عجائب الارض ከምድር ጉዳጉዶች ማከል انها تدم الاحياء በህይወት ያሉ ሰዎችንም ትይዛለች በህይወት ስንኖር ምድር ላይ እንደፈለግን እንንቀሳቀሳለን ያለ ክፍያ ነገር ግን በጣም የሚገርመው ከመንገድ ውጭ ወይንም ደግሞ አላህ ከዘረጋው
ዝርጋታ ውስጥ ላይ የሰው ልጆች የተቆጣጠሩት ቦታ ላይ የሰው ልጆች እንቅስቃሴ እንዲያደርጉ ራሱ ደስ አይላቸው። በተለይ ክፍለ ሀገር ስትሄዱ ድንበር አለ። ያንን ድንበር አንድ ሰው ተሸጋግሮ መሬታቸውን ቢረግጥ ቅር ይላቸዋል፣ ማስጠንቀቂያም ይሰጣሉ። ይህ ለሰው ልጅ ነው። እንስሳዎች አልፈው ከገቡ ሌላ እርምጃ ይወስዳሉ፣ ከሰው ጋር ይደባደባሉ፣ ይጣላሉ። አላህ ግን ዘርግቶ ትቷታል። ሁሉም ሰው ይጠቀምባታል፣ ያመነውም የካደው። የሚገርመው እሱ ነው። በአላህ ያስተባበለም አካል ምድር ላይ እንደፈለገ ይንቀሳቀስባታል። ምድር ላይ ፋህሻ የሚሰሩ ሰዎችን አቅፋ ይዛለች። ጨለማን፣ ሀገርን፣ ጉልበትን፣ ጉርምስናን ተገና አድርጎ መንገድ ላይም ዝሙት የሚሰሩ ሰዎችን ይዛለች ምድር። በጣም የሚገርመው እሱ ነው። አላህ ቻይ ነው፣ ሐሊም ነው። ለዚህ ነው አላህ ቻይ የሆነ ጌታ ነው። ነቢያቶችን ሲያባሩ፣ ነቢያቶችን ሲገርፉ፣ ነቢያቶችን በመጋዝ ገዝግዞ ሲገድሉ ዝም ይላቸዋል አላህ። ምድር በህይወት ያሉ ሰዎችን ትይዛለች፣ ሰዎችን ብቻ ሳይሆን እንስሳዎችንም ትይዛለች። በጣም የሚገርመው ምድር ሲቆፈር አንዳንዴ ከውስጥ የሚወጡ ነፍስ ያላቸው ነገሮች አሉ ምድር ውስጥ ያሉ። እነዛንም እዛው ምድር ውስጥ አላህ ይለግሳቸዋል። ሰዎች ውሃ ቆፍሮ ከምድር እንደገና ወደ ላይ እንዲወጣ ይጠቀሙበታል። በአብዛኛው ጊዜ በተለይ በአሁኑ ጊዜ የመስመር ውሃ ስለሚያስቸግር ሰዎች በየበረንዳቸው ይቆፍራሉ። የተወሰነ ሲገቡ ውሃ ያገኛሉ። አላህ ያስቀመጠዋል ውስጥ ላይ። ይሄ የአላህ ተአምራቱና የአላህ ህክማው ጥበቡ ነው። ወልአምዋት የሞቱ ሰዎችንም ትይዛለች ምድር። በጣም የሚገርመው ይሄ ከነቢዩላህ አደም ከተፈጠሩበት ጊዜ ጀምሮ የሚፈጠሩ ፍጥረታቶች ድሮ በነቢዩላህ አደም የነበሩ ሰዎች ዛሬ የሉም። በነቢዩላህ ኑህ ዘመን የነበሩ ሰዎች ዛሬ የሉም። በነቢዩላህ ኢሳ የነበሩ ሰዎች ዛሬ የሉም። በነቢዩላህ ሙሳ የነበሩ ሰዎች ዛሬ የሉም። በነቢዩ ሙሐመድ አለይሂ ሰላቱ ሰላም የነበሩ ሰዎች ዛሬ የሉም። ሰሃቦች የሉም፣ ዛሬ ሄደዋል። ይህ የሄደው በሙሉ ምድር ተቀብላ አስቀምጣለች። ከላይም ያለው ከውስጥም ትቀበላለች። የሚገርመው ይሄ ነው። ሁሉንም ታስተናግዳለች። ወዐለይሃ አልጂባል ተራራዎችም አሉ። አላህ ተራራዎችን አስቀምጧቸዋል። አንዳንድ ቦታ ረጅም የሆነ ተራራ አለ፣ አንዳንድ ቦታ ደግሞ ረጅም የሆነ ሜዳ አለ። በጣም የሚገርመው ይሄ ነው። ባለፈው ፈረንሳይ ሀገር ሂጄ ከፈረንሳይ ወደ ጀርመን በትራንስፖርት ነበር የሄድኩት በመኪና ለመመልከት ብዬ። ከፈረንሳይ እስከ ጀርመን አንድ ተራራ ሳይታይ ቀጥ ያለ መንገድ። ዛሬ ቤት ውስጥ እኛ አሸዋ፣ ሲሚንቶ፣ ሴራሚክ አምጥተን ከምናስተካክለው በላይ ቀጥ ያለ መሬት አድርጎታል አላህ። ይሄ አላህ ታምሮ ነው። እዛ የሚኖሩ ሰዎች ሙስሊሞች ናቸው አይደሉም? በአላህ የካዱ ናቸው። በጣም የሚገርመው ደግሞ ዛፎች ወተላይ ወጥቶ ወደ ታች እንዲተንጣሎ ወደ መሬት አንዣበዋል። እኛ ሀገር ድሮ የነበረው አይነት የእህል ቡቃያ፣ የገብስ ቡቃያ፣ የአተር ቡቃያ እየቀነሰ ሂዶ ከመሬት ትንሽ ነው ብቅ የሚለው አሁን። እነሱ ጋር ግን ወጥቶ ወደ ታች እንዲተንጣሎ ይታያል። አላህ ለሁሉም ይሰጠዋል። ሳውዲ ብትሄዱ ከመካ ወይ ከጅዳ እስከ ሪያድ ድረስ ያለው ሜዳ ነው። መኪና ሳይጨንቀው ሳያስቸግረው ቀጥ ያለው ሜዳ ላይ እየነዳ ይሄዳል። ከመካ ወደ ጣይፍ ግን 80 ምናምን ኪሎ ሜትር ስትሄዱ ደግሞ ተራራ ነው እንዳለ። ወደ ላይ መውጣት ብቻ ነው፣ ስትመለሱ ደግሞ ወደ ታች መውረድ ብቻ ነው። ይሄ አላህ ተአምር ነው። አላህ የፈለገውን ያደርጋል። ከአዲስ አበባ ትንሽ ወጣ ስትሉ፣ ወደዚህ ወደ ሱሉልታ ወጣ ስትሉ ዳገቶችን፣ ተራራዎችን ታያላችሁ። አልፋችሁ ደግሞ ወደ አባይ ስትሄዱ በጣም የሚገርሙ ተራራዎችን፣ ወደ ላይ በቅሎ ሽበት ያበቀሉ ተራራዎችን ታያላችሁ። ወደዚህ ወደ ጅማን ብትሄዱ እንደዛ ጉዳጉድ ታያላችሁ። ይሄ ሁሉ አላህ ያደረገው ነው። ተራሮችን አላህ አስቀምጧል ምድር ላይ። ወፊሃ አልማ እዛም ውስጥ ደግሞ አላህ ውሃም አድርገዋል። ወልአንሃር ወንዞችንም አላህ አድርገዋል። በጣም የሚገርመው በጣም የሚገርመው ከተማ ላይ ያሉ ሰዎች ከቧንቧ ውሃ እየከፈሉ ይጠቀማሉ፣ ወይ ሃይላንድ ገዝተው ይጠቀማሉ። ክፍለ ሀገር ብትሄዱ ግን ለእያንዳንዱ ሰው ጓሮ ላይ ውሃ ይፈስለታል፣ ሂዶ ቀጥቶ ይጠጣል። በየወሩ ክፍያ የለባቸው። በየመስሪያ ቤቱ እየዞሩ የሚሰጡት ነገር የለም። ወደ ወንዝ ሄድ ይሉና ለመጠጣት ቀጥቶ ያመጣሉ። እንስሳዎችን ማጠጥቶ አጥግበው ወደ ቤት ይመለሳሉ። እዛው ደግሞ ለራሳቸው ጠጥቶ አንዳንዶቹ ገላቸውን ታጥቦ ወደ ቤት ይመጣሉ። ይሄ የአላህ ተአምር ነው። ከአላህ አያዎች ከአላህ ጉዳጉዶች መሃል የሚገባ ነው። ይሄን አይቶ አንዳንድ ሰዎች ኢማናቸው ይጨምራል። አንዳንድ ተራራዎች ስር ስትገቡ ከስር ውሃ ይፈልቃል። ያ ውሃ ከአይላንድ በላይ ስትጠጡት ለዛ አለው። ወይ ያጠግባቸዋል ወይ ደስ ይላል። አላህ ይሄን ሁሉ አድርጓል። ቃል አላሁ ተዓላ ለዚህም አላህ ስብሓነሁ ወተዓላ እንዲህ ይላል፣ አለም ነጅዐሊል አርደ ኪፋተን አሕያአን ወአምዋታ። አለም ነጅዐሊል አርደ ኪፋታ ምድርን በቂ ያላደረግነትም እንዲህ አለ አላህ። ሂድ ከፈለግ ሂጄ ሰማይ ጫፍ ደረስኩኝ ወይ ምድሩ አለቀብኝ ያለ እስከዛሬ የለም። ሂጄ ሰማይን አገኘኋት፣ ሰማይ ዳር ላይ ነው ያለሁት፣ ሰማይን ድንበር አድርጌ ቤት አጠገቡ ሰርቻለሁ ያለ የለም። አዲስ አበባ ሰዎች ጨረቃ ነው ተብሎ ሲፈርስባቸው መንገድ መጥቷል ዳር ያዙ ተብሎ ሲገፉ ትንሽ ወጣ ስትሉ እዚህ ሱሉልታ አካባቢ ስትደርሱ ሜዳ ነው።
እንስሳዎች እንደፈለጉ ይንጋለሉበታል ወዲና ወዳ ሰዎች የሆነ ቦታ ተከበው ወይንም ደግሞ የሆነ ቦታ ተሰብስበው ሊጠባቸው ይችላል ወጣ ስትሉ ግን ሰፊ ነው ከሚኖርበት ማይኖርበት ቦታ ይበልጣል ይላል ምድርን በቂ አድርገናታል እድሳት አፕዴት ማድረግ አያስፈልግም በየጊዜው አላህ ዘርግቶታል በቂ የተወሰነው በፕሌን ከላይ ይሄድባታል የተወሰነው በመኪና የተወሰነው በእግር የተወሰነው ደግሞ በእግር በሚጓዙ እንስሳዎች ይጓዝባታል ማንንም ጠበበችኝ ተዘጋብኝ ያለ የለም መንግስታቶች በድንበራቸው ቢፋጁም ቢባሉ ምድር ግን አላህ ዘርግቶታል ማንንም መድረስ አይችልም አህያአን ወአምዋታ አላህ ይሄው በህይወትም ላሉት በቂ ነው ምድር ከላይም ተሸክማለች ከስርም ደግሞ ሆዷ ውስጥ አስገብታ ትይዛለች ትቀበላለች ሙጅሪሙንም ሳሊሁን አልና ፊሃ ረዋሲ ይሄው ተራራዎችንም አደረግና ነው ሻሚኻቲን ረጅም የሆነ ተራራዎችን አደረግን ይላል ዋስቀይናኩም ማአን ፉራታ አላህ ለዛ ያለው ሲጠጣ የሚጣፍጥ ውሃም ደግሞ አጠጣናችሁ ይላል አላህ ይሄ አላህ ኒዕማና ጸጋው ነው ማንንም ማድረግ አይችልም ውሃ ለሁሉም ሰው ተስማሚ ነው የሚገርመው በጣም የሚገርመው አላህ ውሃን ብዙ ቦታ የኔ ኒዕማ የኔ ጸጋ የኔ ኒዕማ ብሎ ጠቅሶታል ሱካር ያለበት ሰው ውሃ ጠጣ ነው የሚባለው ግፊት ያለበት ሰው ውሃ ጠጣ ነው የሚባለው ኩላሊት ያመመው ሰው ውሃ ጠጣ ነው የሚባለው ጨጓራ ያመመው ሰው ውሃ ጠጣ ነው የሚባለው ውሃ ጠጣ ነው በቃ ዶክተሮች ስትገቡ የትም የሚገርመው ኢትዮጵያ ብቻ አይደለም ውጭም ያመመውን ሰው ይዛችሁ ስትሄዱ ውሃ ይጠጣ ይላል ይሄ አላህ ኒዕማ ነው ሰዎች የሰሩት ስሬት ለተወሰኑ ሰዎች ሊስማማ ለተወሰኑ ሰዎች ደግሞ ላይስማማ ይችላል ይሄ አንዳንድ ሰዎች አምቦ ሃይ ይስማማቸዋል አንዳንዶቹ ፔፕሲ አንዳንዶቹ ኮካ አንዳንዶቹ ስፕራይት አንዳንዶቹ ይሆን ነገር ይስማማቸው አንዳንዶቹ ደግሞ ምንም አይስማማቸው ውሃ ብቻ ነው ይስማማቸው ውሃ አልጠጣም ያሳመመኛል የሚል ሰው የለም እንጠጣዋለን እንታጠብበታለን ሁሉ ነገር እናደርግበታለን ይሄ የአላህ ኒዕማና ጸጋው ነው ምትጠጡትም ውሃ አደረኩላችኋል ወይሉ የውመኢዝን ሊልሙከዚቢን ወይሉ የውመኢዝን ሊልሙከዚቢን አላህ በጣም የሚገርመው ግን ይሄን ሁሉ አድርጌ ላስተባበሉ ሰዎች ደግሞ የቂያማ ቀን ወዮላቸው ይቃጠላሉ ይነዳሉ ይላል አላህ ሱረቱል ሙርሰላት ከ25 እስከ 28ኛው የጠቀሰው ነው ወሚን አጃኢብል አርድ ከምድር ተአምራቶች ሁለተኛው አነላህ خلقنا منها በጣም የሚገርመው እኛም የተፈጠርነው ከምድር ነው ከአፈር ነው ነብዩላህ አደም አላህ ከአፈር ነው ከጭቃ ነው የተፈጠረው የሰው ልጅ ግኝቱ አስሉ ከአፈር ነው የተገኘው ነብዩ አለይሂ ሰላቱ ሰላምም ጭምር አው ነብዩም ጭምር ሱፊዮች አህባሾች ኑሩን ከኑሩ خلقው ጀሊሉ የሚለው ውድቅ ነው ነብዩ አለይሂ ሰላቱ ሰላም እኔ እንደናንተው ሰው ነኝ አሉ የአላህ ነብይ ከእናትና ከአባት ነው የተገኙት ሁሉም ሰው ምድር ከሰጠችው ውጤት ነው የተገኘው ከነብዩላህ አደም وفيها نعود በጣም የሚገርመው ደግሞ ወደሷም ተመልሰን ደግሞ እንገባለን ومنها يبعث الخلق በጣም የሚገርመው ደግሞ የቂያማም ቀን ደግሞ የሰው ልጅ እንዳለ አፈሩን አራክፎ እንዲነሳ የሚደረገው የቂያማ ቀን ከአፈር ነው قال الله تعالى ለዚህም አላህ Subhanahu Wa Ta'ala ቁርአኑ ላይ እንዲህ ይላል منها خلقا اخرى منها خلقناكم ይላል አላህ ከምድር ፈጠርናችሁ وفيها نعيدكم ወደሷም ደግሞ እንመልሳችኋለን የፈለጋችሁትን ቆዩ ዱንያ ላይ 100 120 200 300 ችግር የለውም 400 ሚሊዮን ከፈለገ መሞት አይቀርም ወደዛው ደግሞ እንመለሳችኋለን ይላል ومنها نخرجكم تارة اخرى الله እንደገና ድጋሚ ደግሞ የቂያማ ቀን ከዛችሁ ትመጣላችሁ አለ አላህ የማይቀር ነው ይያለ ነው ይሄም ሱረቱ ጣሃ 55ኛው ቁጥር ومن عجائب الارض ሶስተኛው ከምድር ተአምራቶች ማከል ان رزق الخلق منها የሰው ልጆችም የሚመገቡት ምግብም ከምድር ነው ከሰማይ ውሃ ይወርዳል ምድር ነች አዘጋጅታ የምትሰጠው በጣም የሚገርመው ይሄ ዝናብ ይወርዳል አቮካዶ በለው ማንጎ በለው ቡና በለው የተጻፉ ነገሮችን ከመጀመሪያ እስከ መጨረሻ እኛ ያልተጠቀምናቸውም ጥቀሳቸው ሁሉም ከምድር ይወጣል قال الله جعل لكم الارض فراشا على الله ምድርን ምንጣፍ አደረኩላችኋል አላህ አንጥፎታል ስንት ግዙፍ ነገሮችን ተሸክማለች ከሰው ልጆች የሚበልጡ እንስሳዎች ጫካ ውስጥ አሉ አንድ እንስሳ 20 30 ሰው የሚያክል አለ ከዛም በላይ ይሆናል ውሃ ውስጥ ደግሞ የሚኖሩ እንስሳዎች በቁጥር ተቆጥሮ ያልቁ በጣም ብዙ ናቸው አንዳቸው ከአንዳቸው ጋር ተከባብሮ ነው የሚኖሩት ውሃ ውስጥ የሚኖሩ ከውሃ ሲወጡ ደግሞ የሚሞቱ አሉ ውጭ አይመቻቸውም እና አሳን የመሰለ አላህ ሁሉም ላይ ያኖራል እነዚህ ሁሉ የሚኖሩት ምድር ውስጥ ናቸው ምድር እንደፈለገች ትይዛለች ምንጣፍ አደረኳት አለ ወሰማ ቢናን ሰማይንም ገነባውላችሁ አለ አላህ ወአንዘለ ሚነ ሰማይ ማአን አለ አላህ ከሰማይም ውሃ ወረደ ይላል አላህ ሰማይ ማለት ቀጥታ ከሰማዩ ጥግ ወይንም ደግሞ ቀድ ይወጣል ማለት አይደለም በጣም የሚገርመው ፕሌን 42000 ጫማ ከመድረሱ በፊት ዳመናው ሰንጥቆ ተቶ ከላይ ይሆናል ዳመናውን ከላይ ሆናችሁ ስታዩት ልክ እንደ ተራራዎች በየቦታው ክብ ሰርቶ አየር ላይ ቆሟል ማን ያቆመው አላህ Subhanahu Wa Ta'ala ዝናብ የሚለውን መልእክት አላህ ሲያስተላልፍለት ይወርዳል አንዳንድ ሀገሮች ዝናብን በቴክኖሎጂ ወይንም ደግሞ በሆነ ነገር አዘነቡ የምትባሉት የተሰበሰበውን በሆነ ኬሚካል ሲመቱት ወይ ዝም ብሎ ወርዶ ይፈስና ያጠፋቸዋል ይሄ አላህ መጥኖ የሚያወርደውን ነገር አልተጠቀሙት አላህ ግን አየር ላይ ኦንላይን እንዲጠባበቅ ያደርጋል ዳመናው
ልክ ምድር ልደርቅ ስትል ምርቷን ልታቆም ስትል ውረጂ ይላታል አላህ ይወርዳል ይሄ ሁሉም አየር ላይ ተንጠልጥሎ ነው ያለው በጣም የሚገርመው ይሄን ሁሉ ያዘው ማን ነው ጌታችን ሱብሃነሁ ወተዓላ እዛም ላይ ይሄዱ ደግሞ አሞራዎች የተለያዩ እንስሳዎች ከዛ ነገር ቆንጥሮ እየጠጡ ይሄዳል ይሄ ነው በጣም የሚገርመው የአላህ ተአምር فاخرج به من الثمرات رزقا لكم على الله ውሃን ደግሞ አወረደና ፍራፍሬዎችን አወጣላችሁ ክፍለ ሀገር አራሾች ወይንም ደግሞ አራሽ ከነበራችሁ ዝናብ ሰዓቱን ጠብቆ ካልመጣ ወላጆች ይጨነቃሉ ያ ረቢ አዝንበው ይላሉ ዝናብ ካልዘነበ እንስሳዎች ይረግፋሉ አይታችኋል አይደል ድርቅ ሲገባኛ ሀገር እንስሳዎች ይደርቃሉ ባሉበት ወደ ላይ ሲያብቡ የነበሩት ወደ ታች ደግሞ መንዣጋግ ይጀምራሉ ይሄ አላህ ረህመቱን ካላወረደላቸው ማንንም እነዚህ ነገሮች ማስተካከል አይችልም ፍራፍሬዎችን አወጣ ሪዝቀን ለኩም ይህ ደግሞ የተደረገው ለእናንተ ስዕሳይ ነው ለኢባዳ አላህን ለማምለክ ቁዋን ታገኙ ዘንድ ነው ያደረኩት እያለ ነው አላህ ነብዩ አለይሂ ሰላቱ ወሰለም በምትበሉት ምግብ hatta በመስታችሁ አፉን ካን የምታጎርሷት ጉርሻ አላህ ዘንድ አጅር አላት አሉ ነብዩ ያላህ ፊት ተፈልጎበት ከሆነ አላህ ስዕሳይን ሰጥቶት የሰው ልጅ በልቶ ማሲያን ይሰራል በልቶ አላህ የከለከለው ዝሙት ላይ ወስዶ ብልቱን ይጥላል ወይ ትጥላለች በልቶ ከአላህ ውጭ ያሉን ሰዎች ለማምለክ 500 ኪሎ ሜትር ይጓዛል በልቶ አላህ በሰጠው አይን ላይ ሐራምን ነገር ለሊቱ በሙሉ እየተመለከተው ቀኑን በሙሉ እየተመለከተው ይውላል የቂያማ ቀን እንጠይቅበታል የአላህ ነብይ አለይሂ ሰላቱ ሰላም ርቧቸው ከሰሃቦቻቸው ሰሃቢዩ ቤት ገብቶ ምትታረድ ነገር አርዶ አብልቷቸው የተራቡት ራብ ወደ ቦታው ተመልሶ ሲወጡ ثم لتسألن يومئذ عن النعيم ثم لتسألن يومئذ عن النعيم አሉ ነብዩ በዚህች በበላችኋት የቂያማ ቀን ግን ሂሳብ ተደረጋላችሁ አሉ የአላህ ነብይ ስለዚህ ለእናንተ ስዕሳይ ነው فلا تجعلوا لله اندادا على الله አያችሁ ውሃ ሰማይ ምድር ሁሉም ኒዕማዎች ይተቀስና መጨረሻ በምን ይታሰራል ይሄን ያደረገውን ገዳ አታስተባብሩ አምልኩት ይባላል አላሱናዎች እንደዚህ ነው የሚገድቡት በቃ ዝም ብሎ አላህ ጆሮን ሰጠ አይንን ሰጠ እግርን ሰጠ ይሄን እንድታደርግ አደረገ ላ ኢላሃ ኢላላህ የተብሊጎች ፋይዳ የለውም ዝም ብሎ ትርጉሙ ግን ይሄን ያደረገልህን ጌታ አታስተባብሩ አምልከው አቂዳ ያዝ ብሎ ያስሩታል አላሱናዎች አላህ መጨረሻ ላይ فلا تجعلوا لله اندادا على الله ይሄን ሁሉ አድርጎላችሁ ሲያበቃ ብጤን ታደርጋላችሁ ምንም ያላደረገ ምንም ማድረግ የማይችል ቢሞክሩን ከማይሳካለት ታደርጋላችሁ ይላል አታደርጉ ወአንቱም ተዓለሙን ደሞ እነዚህ መጥቀም መጉዳት አረ ሌላና ካል መጥቀም መጉዳት ሳይሆን ራሳቸው እንኳን መጥቀም መጉዳት እንኳን እንደማይችሉ ያወቃችሁ አሻፈረኝ ብላችሁ ወደ ማጋራት እንዳትሄዱ ይላል አላህ ይሄም ሱረቱል በቀራ 22ኛው ቁጥር ላይ አላህ የጠቀሰው ነው አራተኛው ከምድር አስገራሞት ማከል ውስጥ አላህ ተዓላ ይተጀ ቢኢህያኢያ አላህ ለሷ ህይወት በመስጠቱ መረጃ ያደረገ ቢንዛል المطر ዝናብን አውርዶ ምድር ከሞተች በኋላ ህያው በማድረጉ ደግሞ መረጃ ያደረገ አላ ኢህያኢል መውታ የሞተን ሰው እሷን ህያው እንዳደረኳት እናንተን ማድረጋቸዋለሁ ብሎ አላህ መረጃ ጠቀሰ ቃል ተዓላ ለዚህም አላህ እንዲህ ከአላህ ተአምራቶች ማከል አንከ ተራል አርዳ ኻሺአተን አላህ የተንኮታኮተች ሆና ታያታለህ ይላል አላህ ይሄ ክፍለ ሀገር ሰዎች በደንብ ይገባቸዋል ወይ በመስሎ የሚሰሩ ሰዎች ይገባቸዋል በቃ ዝናብ ሲቆይ ምድር ለም የነበረችው ወይንም ደግሞ ከላይ የነበረው እርጥበት የነበረው ቡቃያ ይሄድና አዋራ መሆን መረበሽ ትጀምራለች فاذا انزلنا عليها الماء على الله ልክ በዚች በተጎሳቆለች መሬት ላይ ውሃን ስናወርድላት ይላል አላህ እህተዘት ትንቀሳቀሳለች አለ ይሄ ለአባቶች በደንብ ለእናቶች በደንብ ይገባቸዋል የሚገርማችሁ ማታ ክፍለ ሀገር ያሉ ሰዎች ማታ ላሞቻቸውን በጎቻቸውን ፈረሶቻቸውን ሲያስገቡ ጓሮ ያዩትና ቦዘነ ጓሮ ወይም ደግሞ ጎመኑ እህል ባቄላ አተሩ ቦዘነ ይሉና ማታ በተኙበት ዝናብ ይዘንባል ጠዋት ሲወጡ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ይላሉ ምን ነው ማታ እንዲያንገቱን የደፋው በሙሉ ማታ ቀና ብሎ አደረ ጓሮ ላይ አላህ ዝናብን አውርዶለት ይላሉ ወይ የዘሩት ቡቃያ በሶስተኛው በአራተኛው ቀን ዝናብ ሲወርድለት መብቀል ይጀምራል በየቦታው መንቀሳቀስ ትጀምራለች አለ ወረበት ትፋፋለች አለ አላህ ኢነለዚ አህያ እቺን ህያው ያደረጋት ጌታ ምድር ከሞተች በኋላ ለሙሂል መውታ አለ አላህ የሞተን አካል ዛሬ ከአፈር ተገኝቶ ከአፈር አልፎ ደግሞ በእናትና በአባት ግንኙነት ሰበብ ከተብታ የተፈጠረው ሰውዬ ተፈጥሮ ጎረምሳ ሆኖ ጡንቻ አብቅሎ ምላሱ ተፈቶ ቁመት ጨምሮ ቁመቱ እየቀነሰ ጸጉሩ እየተላጠ አይኑ እይታውን እየቀነሰ እግር ጉልበቱን እየቀነሰ ጆሮ ጉልበቷን እየቀነሰች ጡንቻው ረክፎ ወደ አፈር ከገቡ በኋላ ደግሞ ለማውጣት ይሄንን ታምሩ ሰዷል አላህ ምድርን ከገደልኳት በኋላ እንደገና መቀስቀሴ እናንተን እንደዚህ ቀሰቀሳቸዋል አያቀተኝም ማለት በጣም የሚከብደው የሰማይና የምድር ነው ከኛ ምልክ
ሚገርመው ይችን ሰማይ አላህ ያለ ምሰሶ ቀጥ አድርጎ አቁሟታል። እነዚህ ሙሽሪኮች ከሞት በኋላ ህይወት የለም ሲሉ ነበር። መጀመሪያ ያስገኛቸው የሆነው ጌታ እኮ ዞር አድርጎ መልሶ ማምጣቱ አይከብደውም አታስተባብሉ ሲላቸው ነበር። ልክ ምድርን ህያው እንዳደረኩኝ አደርጋቸዋለሁ አለ አላህ። ኢነሁ ዐላ ኩሊ ሸይን ቀዲር አለ አላህ። አላህ በሁሉ ነገር ቻይ ነው። እኛ አላህ ከአርሽ በላይ ነው ስንል ከአርሽ ፈልጓል፣ ከሰማይ ፈልጓል፣ ከጅብሪል ፈልጓል፣ ከመላእክቶች ፈልጓል እያልን አይደለም። ከላ አላህ እኔ ወደ ላይ ከሁሉም ፍጥረቴ በላይ ሆንኩኝ ሲል ሆነ አልን እንጂ ከማንም አይፈልግም። አላህ ከአርሽ በለው ከኩርሲ በለው ከመላእክታ በለው ከማንም አይፈልግም። አላህ የተብቃቃ የሆነ ጌታ ነው። አላህ ከመላእክታ ከአርሽ ከኩርሲ ከማንም ይፈልጋል ያለ ሰው ከእስላም ይወጣል። ግን አላህ ከአርሽ በላይ ነው። ከማይልቁ ቢጀላሊ ይህም ሱረቱ ፉስለት 39 ቁጥር ላይ ነው። ወሚን አጃኢብ አልአርድ ከምድር ጉዳጉዶች መካከል የምድር ጉዳጉድ የሰማይ ጉዳጉድ ተጽፎ ክታብ ቢደረደር አያልቅም፣ ግን ውስኑ ይጠቀሳል። አናሃ ታእኩሉ ልኢንሳን ባደ መውቲህ የሚገርመው የሰው ልጅን ትበለዋለች ከሞተ በኋላ። የሰው ልጅ ቆዳ ይሄን ገላ ትበላለች፣ ምድር ትበለዋለች። አየር ላይም ይቅር ፕሌን ላይ የሆነ እንስሳም ይብላው እንስሳው ይሞታል፣ ትበለዋለች እዛ አንድ ላይ። عن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله نبي عليه الصلاة والسلام قال كل ابن آدم على نبيه ሁሉም የሰው ልጅ ያእኩሉ التراب አሉ አፈር ይበላዋል አሉ ነብዩ አለይሂ ሰላቱ ሰላም። ኢላ አጅበ ዘነብ አሉ ነብዩ አለይሂ ሰላቱ ሰላም። የጅራት አጥንት የሚባላል የጅራት አጥንት የሚባለው ከኋላ የጀርባችን መጨረሻ የመቀመጫችን ስር አለች። እሷን አትበላትም ምድር። ተቆፍሮ አጥንቱ ቢወጣ ምን ቢባል እቺ ነገር አትበላም አሉ የአላህ ነብዩ አለይሂ ሰላቱ ሰላም። ቂያማ ሲቆም ድረስ ትቆያለች። አጅበ ዘነብ የምትባል ትቆያለች አሉ ነብዩ አለይሂ ሰላቱ ሰላም። ምንሁ ኹሊቀ አሉ ነብዩ ከዚህው ነው የሰው ልጅ የተፈጠረው አሉ። ወፊህ ይረከብ አሉ ነብዩ አለይሂ ሰላቱ የቂያማም ቀን ሰውነቱ ተሰብስቦ ሩህ የሚነፋበትን ከዛች ነው መነሻ የሚደረገው አሉ የአላህ ነብይ። ሙተፈቁን አለይ ይሄን ሐዲስ ቡኻሪና ሙስሊም የዘገቡት ነው። ወኢላ ወህዩን ዩሃ ولهذا قال الله تعالى لازم الله سبحانه وتعالى انديلال وفي الأرض آيات للموقنين وفي الأرض بمدر آيات للموقنين على الله لم يستنتنوا سوج تأمر علبت على الله በጣም የሚገርመው አንዳንድ አባቶች በሬ ክፍለ ሀገር ሲያርሱት የነበረው አፈር የሚሰጣቸው ጠረን ደስ ይላቸዋል ሽታው ያ ሲያርሱ። ከዛ የተወሰነ ጊዜ ያርሱትና አንድ 15 ቀን ጠብቆ መልሶ ሲያርሱት ደግሞ የተሻለ ጠረን ይሰጣቸዋል። ከዛ በሶስተኛው ደግሞ ሲዘሩበት ደግሞ የተሻለ ደግሞ ደስ የሚል ነገር ይሰጣቸዋል። ከዛ ዘርቶበት ዞር ሲሎ ደግሞ ቡቃያው ሲበቅል ደግሞ የሆነ የሚሰጣቸው ጠረን አለ። ከዛ ደግሞ እየደረሰ እሸቱ ይወጣና ደግሞ ሲበሉ ሌላ ደስታ ያገኛል። አያ ማስተንተን አለበት አላህ ለልሙቂኒን ለሚያስተነትኑ ሰዎች በዚህ ሁሉ አስተንትኖ ጌታ እንዳለ ማወቅ ይችላል። ጁበይር ኢብኑ ሙጢም أم خلقوا من غير شيء أم هم الخالقون أم خلقوا من غير شيء أم هم الخالقون የሚለውን ቁርአን ነብዩ አለይሂ ሰላቱ ሰላም ሲቀሩት ካደ ቀልቢ አየጢራል ልቤ ሊበርብኝ ቀረባለ። የዛን ቀን አላህ የሂዳያን ማዕተብ ቀልቢ ላይ ይመታልኛል። أم خلقوا من غير شيء أم هم الخالقون የሚለውን ቁርአን ነብዩ ሲቀሩት ልቤ ልትበርብኝ ቀረበቻለ። ታዲያ እኔ ከየት ነው የመጣሁት? ከጠብታ ተገኝቼ ልብሴን እንኳን አውልቄ ራቁቴን ብሄድ ሰዎች ይሸሹኛል እንጂ አይጠጉኝም። ወይ ከላይ የበላሁት ከታች ሲወገድ ያንን እንኳን አብሬ መሆን አልችልም። የሚገርመው የበላነው ምግብ ጋር ሽንት ቤት ገብተን ስንቀመጥ ሽንት ቤቱ ያስጨንቀናል። ያ የሚሸተው ነገር ከየት ነው የመጣው? ከኛ ሆድ ውስጥ። ሰዎች መቀመጥ ማይፈልጉበት ቦታ የት ነው? ሽንት ቤት ነው። ያ የወጣው ከየት ነው? ከሰው ልጅ ሆድ ውስጥ ነው። ይሄን የሚሸት ነገር ከሆዱ አውጥቶ አምላክ ነኝ ይላል። ወይንም ደግሞ የአምላክነት ደረጃ ሲሰጠው ሰው ብሎ ይቀበላል። ወይንም ደግሞ እንዲህ አይነት ከሆዳቸው የሚወጡ ሰዎች ወደ ቃጥባሪና ወደ አብሬት ይሄዱ እነዚህን ሰዎች ያመልካሉ። በራቸው ላይ ቆመናል እርዳታዎትን ይለግሱንና በሰላም ወደ ቤታችን እንመለስ እያሉ ኩፍርን አዝሎ ይመጣሉ። ስለዚህ ተአምር አለበት። አንዳንድ ዩሮፕ ሀገር ብትሄዱ ይሁን ያልጠበቃችሁት ቦታ ላይ የሚያምር መስጂድ ታገኛላችሁ። መስጂድ ውስጥ ስትገቡ ደግሞ ነጫጭ ፈረንጆችን ሲቀሩ ሲያስቀሩ ዳዋ ሲያደርጉ ታያላችሁ። ማን አስልሟቸው ነው? አንዱ ይነሳና ይሄን ጉዳጉድ በሙሉ የፈጠረው ማን ነው? የዚህ ፈጣሪ ማን ነው ይላል። ይልና እስኪ ላንብብ ይላል። ወደ ማንበብ ሲገባ ደግሞ ቁርአኑን የተወሰነውን ሲያነባው ይገባል። ጌታ የሚባል የለም ሁሉም ፈጣሪ ነው ሲሉ የነበሩ ሰዎች ከራሳቸው የነበረው ጉልበት እየቀነሰ ሲሄድ ራሳቸው ለራሳቸው ጌታ እንዳልሆኑ ያውቁና የሆነ ነገርማ አለ ኃያል የሆነ ነገር እያሉ ይመለሳሉ። ለዚህ ነው አላህ ለሚያስተነትኑ ሰዎች አያ አለው የሚለው። وقال تعالى وجعلنا السماء سقفا محفوظا وهم عن آياتها معرضون وجعلنا السماء سقفا على سماين أراد الرجنات إلى محفوظا
ከሸይጣኖች ተንኮል የተጠበቀች ነች። وهم عن آياتها ከሰማይ ተአምራት ሙዕሪዱን ችላ ባዮች ናቸው ይላል። فهذه الآية الكونية ይላል። ይህ آية الكونية فالله عز وجل الله አሸናፊና የላቀው የሆነው ጌታ عرف عباده بنفسه بآية الكونية الله ባሪያዎቹን በነፍሱ አስተዋወቃቸው። وهي مخلوقات እሷ ፍጥረታት ነች። وبآيات الشرعية شرعية በሆኑም آياتዎቹ وهي آيات القرآن እሷም የቁርአን አንቀጽ ነች። وحيه الذي بعث الله به رسله آيات الشرعية የሚባለው وحيه الذي بعث الله به رسله መልእክተኞቹን የላከበት መልእክት ነው። الإيمان بالله تعالى بالله ማመን من الإيمان بالغيب በሩቅ ነገር ከማመን ይቆጠራል። لأنه غاب عن نظرك ከምትመለከተው መልከታ ውስጥ የራቀ ነው። وهو معك بعلمه አህለ ሱናዎች ይህን ያጸድቃሉ። አላህ Subhanahu Wa Ta'ala ከአርሽ በላይ ቢሆንም በእውቀቱ ግን ከሁላችንም ጋር ነው። አላህ ያለነበትን ያያል። وهو معكم أينما كنتم والله بما تعملون بصير وهو معكم أينما كنتم على الله وهو بكل شيء عليم الله በሁሉ ነገር አዋቂ ነው። وهو مستوٍ على عرشه الله سبحانه وتعالى ከአርሹ በላይ ሆኖ ነው ያለው። على ما يليق بجلاله በሚገባው በክብሩ ልክ ሆኖ ሳለ خلافا للجهمية كجهميዎች በተቃራኒ والمعطلة والأحباش أحباشዎችም እንደዚሁ الله موجود بلا مكان ይላሉ። الله ያለ ቦታ ነው ያለው ይላሉ። ያለ ቦታ ያለ ጌታ የለም። ያለ ቦታ አለ ከተባለ የት እንዳለ አያውቁትም። እኛ አላህ ከአርሽ በላይ ነው ከአርሽ በላይ ነው ብለን ስናጸድቅ የኛን ባህሪ ወይም ደግሞ የሌሎችን ባህሪ አንሰጠውም። አላህ ራሱን በወሰፈበት ራሱን በገለጸበት ነው እንጂ እኛ አላህን ተሽቢህም ተምሲልም አናደርግም። አሻይራዎችም ወገይሪሂም من أهل البدع ከአህለ البدعዎች ከሌሎችም ቢሆን የአላህን ሲፋና ወይንም ደግሞ አላህ ከአርሽ በላይ መሆኑን ያወግሳሉ። والأهواء الذين ينكرون استواء الله على عرشه እነሱም አላህ ከአርሽ በላይ መሆኑን የሚያስተባብሉት ይላል። አላህ Subhanahu Wa Ta'ala ካቆየን آية الكونية ከሚለው እንጀምራለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.